በጣም አሽቃበጣችሁና ሩታ እኮ የአብርሽን ቪዲዮ አጠፋች በቲክቶክ እያላችሁ በጣም ታሽቃብጧል። እንኳን ቪዲዮ እሱን ቢጠፋ አስፈጣጣ አይደባትም። ሲቀጥል ደግሞ ዛሬ ልደቷ ነው። ኮንግራ ብለናል። እንኳን ተወለድሽ ሩታዬ፣ የሚዲያ ድምቀት፣ የሚዲያ መሪ፣ እንኳን ተወለድሽ ብያለሁ ማለት ነው። ሲቀጥል ደግሞ ዛሬ በብሩክ ቤት መታለች። ይሄን ቪዲዮ ላይክ አድርጉት። ኮንግራ ብለናል። ኮንግራግሬሽን፣ እንኳን ተወለድሽ፣ እንኳን ለዚች ቀን አበቃሽ የኔ ወደኔ ጀግና ነብሯ ማለት ነው። የነብሯ አድናቂዎች እንኳን ደስ አላችሁ። አይደለም አሁን ፌዙ ፌዝ ነው። እንዳትደግመው አርፎ ማይቀመጥ አያገባህም። ምን አገባ አንተ ስለኔ ህይወት? ከሩታ ህይወት ውጣ። ሩታ አጠገብ እንዳትደርስ፣ ሩታ ቤት እንዳትሄድ። ምን አገባ እንዴ? ደግሞ ማን ይላከ? ይመለከታል ስለኔ ህይወት እኛ ህይወት ውስጥ እኔ ዙሪያ ያሉ ሰዎች ጋር ድርሽ እንድትል አልፈልግም። ሰምተኛል አይደል? ወይ እናንተ ሰዎች ሲተዋችሁም ሲርቋችሁም ሲሸሿችሁም ወይ ደግሞ ከህይወታይ እንዴት ነው አይገባችሁ? ማታስረዳኝ ባካ። ያልገባሽ የገባት አትበለኝ። እኔ አሁን አንተ ያልገባሽ ነገር ብለህ ከአንተ እንዲገባ የሚፈልገው ምንም ነገር የለም። ሰምተኛል። ለታወሪ ብቻ ነው የመጣው። አውሪ ነሽ ወት እኔ ካንቺ ምንም ማለት ምንም ማለት ለምንድን ነው ልጅ እየጠበጠን ስነስርዓት ግነስ ከዛ ደግሞ ደስታዬንም ስነስርዓት ነው ስርዓቱን ለምን ነው? አዎ አንተ ስርዓት የምታስይዘው ማን? መጀመሪያ ስርዓት ምን እንደሆነ ታውቃለህ? እስኪ አብራራኝ። ስርዓት ምንድን ነው? ስርዓት ማለት የባለ ትዳር ቤት ውስጥ ገብቶ መለፋለጥ ስርዓት እንዳልሆነ አውቃለሁ። ሌላውን ባላውቅም የባለ ትዳር ወንድ ሴት አምጥቶ ማሽቋለጥ ነው ስርዓት። እሱ ነው ወይ ሆይ ተበቃ። ተምታቱባችኋል እኮ ሰማይና ምድር እንዲህ ነው የተገለበጠባችሁ እናንተ። ስርዓት ማለት እንደዚህ አይደለም ብሎ ደግሞ ሊያስረዱ ይሞክራሉ ነው። አሁን ያስሹ ነው ጀመር ከነ ታውቃላችሁ፣ በደንብ ጠጥቃችሁ ነው የምታውቁት። በዚህ ነገር ሲደረግ ወደሱ ወደ አብርሃም ትመልሳለች ብላችሁ ከነበረ ያንን ነገር ያደረጋችሁት አላውቅም። ሩታ ወደ አብርሃም ትርቅ ስለምትፈልጉ የሆነ ኔጌቲቭ ነገር ነግራችሁ ምናምን እሱንም ከኔ ልታሸሹት ነው አይደል? አሳባችሁ ለምን ይሸሻል? የሆኑትን ሰዎች ለእኔ አስፈላጊ የሆነውን ሰው በሙሉ ሌላውን ነገር ቶ በደንብ ነው የምታውቁት። እና ሌላ መጥፎ ነገር እያወራችሁ ከኔ እንዲርቅ ሰዎች ከኔ በቃ ጥሩ የተባሉ ሰዎችን ከኔ ማሸሽ ነው የምትፈልጉት አይደል? ልጅ እኮ ከአንድም ሁለት ሶስት ያለው እናንተ ምን ቤት ናችሁና ነው? ጥሩ ልጅ አይደለም? ጥሩ ልጅ ነው እንደዚህ ልናደርግልሽ ነው የመጣ ነው። እንደዚህ አገባችሁ ይመለከታችኋል። ማን አንተ ምንድን ነህ? እኔ ህይወት ውስጥ ምንም ነህ እኮ ምንም አይመለከትም። ከነ ለከተ ነገር ውስጥ ግን አትግባ። ዞሮ ደረሰ አዙሮ ደረሰ ምናምን ገና ስትል የነበርክ ሰውዬ ዛሬ ደርሰ ለሩታ አስቤ ነው እንትናን ደስታን ያስቀየምኩት ምናምን የምትለው አንተ ማነህ? ገርሞ ሆኖ ድጋሚ ያስቀየምኩት በበርበሬ ያለ ስለዚህ ዝውዝው እያልክ አታለቅልኝ። እዛው ሰፈር ነው አንተ ማለቅለቅ የሚያምርብሽ። እኛ ጋር አንቀበልም እንደዚህ አይነት ነገር። በነገር ላይ እያለቀለኩ እዚህ እኛ አሽቃባጭ አንፈልግም። ሌላ ለቅላቂ ያስፈልጋል። እንትን ውስጥ ላፕቶፕ ውስጥ አይጠፋም። ስርዓቱን ማየት ከሆነ መኪናውን እንዳንተ የምንስጣችሁ ወይኔ ጉዴ! እሱም ቸግሯቸዋል። እግረኛ መሆን በጣም ከባድ ነው። ሩታ በጣም ጨረጨራችሁ ገና እንግዲህ ሩታ ሀብቴ በቲክቶክ ልደቷ ነበርና ዛሬ ነው እንግዲህ ነገ የሚሆን ዛሬ ነው ይመስለኛል ልደቷ ለቃለች ቪዲዮ ማለት ነው። ስትለቅ ግን ዘፈኑ ምናምን አለው እንደው የሰው ልጅ ማለት ነው ሲንቃቸው የማይናቁ የቡታጀራ ዩቲዩበሮች ግን እኔ ግን ሁሉንም ነው አሁን እየወቀስኩ ያለሁት። ለምን ብትሉ አንድ ሰው ሲተዋቸው መተው የማይችሉት አይዲያ ስለሌላቸው ነው ብዬ ስላሰብኩና ዛሬ ሩታዬ ከብሩክ ቤት መታለች። ትናንትና ደስታን እየደበደቡ ነበርና ወንድነታቸው በአራት አምስት ሆኖ በቱማ ሰው መደብደብ ነውና ምን አገባችሁ ስለኔ ህይወት ውጡ፣ ወጥቻለሁ፣ ከእናንተ ህይወት አያገናኘኝም። እናንተ እነሱ ጀብዱ እንደሰሩ አቢላና ብሩክ አያፍሩም እንዴ? ግን ሄርሜላን አመጡ፣ ለባለ ትዳር አጣበሱ፣ ሄርሜላን ዝቅ አስደረጉ። ዘወር ብለው ደግሞ ሩታን ለምንድን ነው ምን አገባች በእኔ ህይወት ትላለች። ባለ ትዳር ቤት ገብቶ ስልደስ አላለንም። እነሱ ትዳር ያላትን እርጉዟን ሴት ሌላ ሴት አምጥተው ባሏን ሲያስከዷት እንኳን ያላፈሩ ዛሬ ላይ መተው ባለትዳር ማነው ባለትዳሩ? ሩታ ሀብቴ እኮ ፍች ናት። አሁን ወዲያ እኮ የፈለገችውን ብታረግ ማንም ሰው መቃወም አይችልም። እሷ ሰወዳጅ ስለሆነች እንጂ ለምን ይፈልጓታል? ሴት ይዘዋል መርጠው ሄርሜላ ትሆናለች ብለው አብረሽ ሰጥተዋል አይደል? ለምንድን ነው ሩታን የሚፈልጓት? ምን አረገቻቸው? ልጅ ይዛ ከነ ልጇ የሚንከባከባት የሚወዳት ሰው ስለመጣ አይደለም እኮ። እውነት አንዳንድ ጊዜ እኮ የሚሰሩት አለች ሩታ እኮ ነገረቻቸው።
እናንተ የምትሰሩት ተደናግሯችኋል፣ የምታረጉት ተደናግሯችኋል፣ ዞሮባችኋል አለች። እውነቷን እኮ ነው። አንዳንድ ጊዜ ላይክ አድርጉ፣ ሰብስክራይብ አድርጉ ማለት ነው። ይሄን ቪዲዮ እስከ መጨረሻ እያችሁ አበረታቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ የመጣሁት እንግዲህ ሩታ ሀብቴ በዩቲዩብም ላይ በቲክቶክ መታለች ማለት ፈታ ዘና እያለች ሳቋ፣ ጨዋታዋ፣ ትረባዋ፣ አቤት ጀግንነት፣ አቤት ነብርነት። አንተ በጣም ነብርናት ግን ማለትም ትሰበራለች፣ ትወርቃለች። በዙሪያ ያለን ሰው ለማራቅ የምትሞክሩት እኔ አልፈልጋችሁም አትምጡብኝ አለች። በእውነት ነው የምላችሁ፣ አትምጡብኝ፣ እኔ እናንተ ጋር አልመጣም፣ አትድረሱብኝ፣ በቃ እዛው ራሳችሁን ቻሉበት። ከዚህ ሞቶ መቀበር ይሻላል። ዛሬ ብሩክን እጥብን ያደረገችው በቀን አትልከስከስ አለችው። እዛው በቢጤ አለችው፣ በሄርሜላ ጋር እዛው በዛ መንደር እዛው ተጃጀላለችው። እኔ ህይወት አትግባ አልፈልግም፣ ሁለተኛ ይመጣል ብዬ አላስብም። በእውነት ነው የምላችሁ። እስቲ ላይክ አድርጉት እና በራሳቸውም ቻናል ሊመጡ ይችላሉ፣ አይታወቅም። እንግዲህ ተጧጥፏል ማለት ነው። የቡታጀራዊ ቦቶሬ ቦኩ ተደከሩ፣ ተጃጃሉ አይገልጸውም። እነ ብሩክ ቤት ብትሄዱ መጃጃል፣ እርጉዝ ሚስቱን ትቶ እንደገና ወደዛ ያችኛይቱን ታጃጅል 2 ዓመት ሙሉ ደግሞ ዞረው ሌላይቱን ትቶ ደግሞ ምንድነው የምንማረው ግን ፋሚሊ? እስቲ ንገሩን። ከዩቲዩበሮች ላይ ምንድነው የምንማረው? ሀቂቃ ነው የምላችሁ። እስቲ ኮሜንት ላይ ምንድነው ከነ ብሩክ እኔ በላይ ባስተላልፍ የላቸዋለሁ ጠራራ ላይ ማለት ነው። የብሩክ አድናቂዎችም የናብሻ አድናቂዎችም በጣም ተቆጥተው ሲናገሩት ነበር እና ላይ በላይ ገብታችሁ ብታዩት በጣም ሁለተኛ እንልከሰከስም፣ ራሳችንን ማስከበር አለብን። የመዳም ቅመሞች መሰደብ የለባቸውም። በእነሱ እየወጣው እኛን እየሰደቡን ነው፣ እናስከብር ራሳችንን እያሉ በጣም እየተናገሩ ነበር እና እውነት በጣም ነው የሚያስጠላው ነገራችን። እነሱ ተቡካክተው እነሱ የሚሰሩት ሲያጡ የመዳም ቅመሞችን ነው የሚሳደቡት። ኮሜንት አትጻፉ እናንተ ባመጣችሁት እኛ መሰደብ የለብንም። እነሱ የሚሰሩ ቪዲዮ ነው የሚያሰድባቸው። በነገራችን እኔ አሁን ሩታዬን ወዳታለሁ፣ አከብራታለሁ። የሚሰራው ቪዲዮ ትክክል ካልሆነ ትክክል አይደለም ነው የምለው። ግን እስካሁን ድረስ እሷ የሰራችው ቀለጥ ነገር ስለሌለ የተቸው ነው ማለት ነው አይደልሽ? ሶሪ ላይክ አርጉኝ። ላይክ ሰብስክራይብ እያደረጋችሁ የሚተች ቪዲዮ እና አስተያየት የሚሰጥ ቪዲዮ ስንተች እናንተ እኛን አትናገሩ። እኛን ትክክል ነው ትክክል አይደለም ማለት ትችላላችሁ፣ ነገር ግን መሳደብ የለባችሁም። ዩቲዩበሮች በሙሉ ይቀብጣችኋል፣ ተንዘላዝላችኋል። የመዳም ቅመሞች አላማ የላቸውም፣ ችግር አለባቸው፣ የሚወዱት እንደዚህ መባላት ነው ብላችሁ የምታስቡ ከሆነ ይሄ ተሸውዳችኋል። ኦዲየንስ እያጣችሁ ነው። አቡሴ የብሩክ ኦዲየንሶች በእንደዚህ በእንቁላል እንደ እንቁላል ተፈርተው የሚያዙ ነበሩ። በእውነት ነው የምላቸው። ኮምፒውተር አይቀር ወርቅ አይቀር ብዙ ነገሮች ነው የሚያደርጉላቸው እና የብሩክ እና የሀልሚ አድናቂዎች ከበኒ አደም አይገጡም። ግሪስ ፋሚሊ በአፉ ነው፣ በጥቅምና ጥቅም ብዙም አይታለሉም። በእውነት ነው የምላቸው። ሀቂቃ ነው የምላቸው። አይሰጡም። ቢያንስ አንድ ቀሚስ ብትልክ እንጂ ሌላ ነገር ምንም አታረግም። ወደ ሀቂቃ ነው የምላቸው። የብሩክ እና የሀልሚ አድናቂዎች ግን ወርቅ ድረስ የሰጡ በእውነት እነዚህን ወደሶች መጫወቻ ማድረግ እናንተ ሲሆን ምንድን ነው የሚሰማቸው? በእውነት ነው የምላቸው። ላይክ አድርጉ፣ ሰብስክራይብ አድርጉ። ይሄን ቪዲዮ እስከ መጨረሻው ሩታዬ ዞሮ በብሩክ ጋር መታለች ማለት ነው። በየሚዲያው ደግሞ የአብርሽ ቤተሰቦች ውሸታም እንደሆኑ በትክክል እየተናገሩ ነው። ለሚዲያ ነው የመጣው፣ ለዩቲዩብ ነው የመጣው፣ ሊያስታርቅ እንዳይደለ ይግባችሁ ማለት ነው። እነ ቢኒ ቤት ሄዳችሁ ቪዲዮ ማየት ትችላላችሁ። ለምንድን ነው ሰድባችሁ ምን ልታባሩት የምትነሱት? ለምን አትሳደቡ? እሱ ሊያስታርቅም ሆነ ለምንም ሆነ ሚዲያ የመጣው ተቀበሉት፣ አታባሩት። እሱ ገና ከነሚለም ጋር ከዛችም ጋር ለመምጣት ይፈልጋል፣ አዲሱ ወንድም የተባለው ማለት ነው ብለዋል። እኛም አቀናል ጢስሞ ቀናል ማለት ነው። እስቲ ላይክ አድርጉ ይሄን ቪዲዮ እና ለዩቲዩብ ሊከፈትለት ነው እንጂ የመጣው ሊያስታርቅና ተቆርቁሮ ለወንድሙ ትዳር አስቦ እንዳደለ በግልጽ እነ ቢኒና ተርቲሜንት ተናግረውታል። ሄዳችሁ ማየት ትችላላችሁ ማለት ነው። ዩቲዩበር ለመሆን ፈልጎ ነው፣ ሌላ ነገር አይደለም እንጂ ለነሱ ትዳር እንዳይለያዩ ምናምን ተመችቶት አይደለም የመጣው ማለት ነው። ሲቀጥል ደግሞ የሰው ልጅ የሚፈልገውን ኑሮ ነው የሚኖረው ሲባል ግልጽ ነው። በቃ አንድ ሰው ካልፈለገ ትዳር ካልፈለገ በግድ አይሆንም። ትዳሩን በራሱ ነው መምራት ያለበት አንድ ሰው ማለት ነው። እኛ ያልናቸውና እንደዚህ በሉ አይመለከተንም። አንዳንድ ሰዎች በጣም ኮሜንት የምትጽፉልኝ ያላችሁና
እኛ አይመለከተንም። በነገራችን ላይ እኛ የራሳችንን ህይወት ነው ማስተካከል የምንችለው። ነገር ግን ጥፋት ስናይ ግን አይደለም፣ ይሄ ትክክል አይደለም። ሴት ልጅ ተሰብራ አሁንም ዛሬ ብሩክ የተናገረው ሌላ ሰው በጎኗ እንዳይሆን ነው፣ እሷ ላይ እንዳይቆም ሩታን እንዳያግዟት፣ በቃ ማንም ሰው ቢርቃት ዞራ እንደምትሄድ አድርገው ነው እየሰሩ ያሉት። እና እንደዚህ አይነት አርማ ጥሩ አይደለም። እንዴት ነው የሰው ልጅ ዩቲዩበር ቀረና የቱርታ እህት አቆመ ማለት አይደለም እኮ። ሴት ልጅ ሲጀመር በዩቲዩብ የተጋባው ትዳር ነው ብላ ምና መቀበሏ ይሄ ለራሱ ሞኝነት ነው ብዬ ነው የማስበው። ሚዲያ የወጣ ትዳር ሲጀመር በረካ የለውም እንደ ሀቅ ከሆነ ማለት ነው። ግን ለብርና ለእይታ ተብሎ ግን እነሱ ወደ ትዳር የገቡት በኦዲየንስም ግፍፊ እንደሆነ ድሮም ተናግሮታል አብርሽ። አሁንም ውስጣቸውን ሳይተማመን ወደ ትዳር እንደገቡ ነው እየተመለከትን ያለ ነው። እና ብዙ ጊዜ የምንናገረውን እንወቅ ለማለት ፈልጋለሁ። እኔ አስተያየት የምሰጠው ለዩቲዩብ ምስል፣ ለራሴ ምስል፣ ለጥቅሜ ምስል። ሲቀጥል ደግሞ ወጣቶች በእንዲህ አይነት መልኩ እንዳያስቡ ቅንጭላታቸው በሴት ላይ ሴት መደረቡን ይሄ ኤክስ ነው በእኔ ማለት ነው። ትክክል አይደለም። ያን ነገር ነው መቃወመው። ሲላይክ አድርጉኝ።